ምጽዋት እንደምታድን ምጽዋት ሊያድን እንደሚችል አሁን ምጽዋት ያድናል ሲባል ምን እያልን ነው ከተባለ ከሞት ወደ ህይወት የመጣ ነው ምጽዋት ሰተን ነው እያልን አይደለም። ግን መጽሐፍ ሲናገር ምን ይላል? አንቺ ያሹ መጽሐፈ ምሳሌ ላይ ለድሃ የሚሰጥ ይላል። ለማን ያበድራል ይላል? እስቲ ንገሪኝ። ለድሃ የሚሰጥ ለማን ያበድራል ተብሏል? ንገሪኝ። ድጋሙ ሲስቲስ ድጋሙ ለድሃ የሚሰጥ ለማን ያበድራል? ለእግዚአብሔር ያበደረ ነው የሚለው። የምር ለእግዚአብሔር ያበድራል? ለድሃ ስለሰጠሽ እግዚአብሔርን እያበደርሽው ነው? ኖ እንደዛ ማለት አይደለም። እና ታዲያ ዋጋው በእግዚአብሔር ዘንድ ይታሰባል ነው። ከዛ ውጭ ሌላ መልእክት አለው? ታዲያ ይሄ እኮ ነው ብድር ማለት። ታዲያ አበድሯል ማለት አይደለም ትያለሽ እንዴ? አበድሯል ግን ከሞት ያድናል ስል ከየትኛው ሞት ነው የሚያድነው? እሱን ንገረኝ። እሱን እኮ ነው የምልሽ። ይኸው እግዚአብሔር ከምንም ይታደጋል፣ ከሞትም ይታደጋል፣ ከምንም ይታደጋል። በእግዚአብሔር ዘንድ እንደ ብድር ሆኖ ከተቆጠረልሽ እግዚአብሔር ያንን ይዞ አንቺን ደግሞ ሊባርክ ይችላል። በተለያየ መንገድ ሊረዳሽ ይችላል። ከሞትም ሊያድንሽ ይችላል። እሱን እግዚአብሔር ነው የሚያውቀው። ስለዛ ከዛ አንጻር ልንረዳው እንችላለን። ገና ለገና ከፕሮቴስታንት ስለዚህ ብዙ የመዳኛ መንገድ አለ ማለት ነው። በምጽዋት መንገድ ከሞት ልድን እችላለሁ። ኦኬ ይቅርታ ስለ ድምፁ ምን አልሽኝ? እስቲ ምንድነው? አንዴ ድገሚ። ይቅርታ በርከት ምናምን ብያለሁ አላልኩም። ምን ያህል መች ነው እንደዛ የሚልበትን ቦታ አሳይኝ። ከጦቢት ላይ በርከት አድርጋችሁ ስትሰጡ ቤተሰቦቻችሁን ታድናላችሁ ያለበትን ቦታ አሳይኝ። አሁን የራስሽን ሀሳብ መጨመር ጀመርሽ። ለምን መውጫ የለም? የለም እንደዛ አይደለም ሀሳቡ፣ እንደዛ አይደለም። ምኑ ነው የሚጥሰው እኮ ነው አሁን እያልኩ። ቆይ አንዴ በጌታ ቆይ አውጥተን እኔ ላንበብልሽ። እንዲህ ይላል ተመልከቱ። እሺ ቀጣ ሙሉ እንደውም ከዛም በደንብ ሻል ያለ ነገር ስለሆነ ማለት ነው። ምጽዋት ከሞት ታድናለች። ይህን የሚናገረው ስለምንድን ነው? ቀደም ብሎ ከአመፅ ምን እንደሚያስከትል እየተናገረ በጽድቅ መመላለሱ መልካም እንደሆነ እየተናገረ ከመጣ በኋላ ላችሁ እንደሚያለስን በልና እሺ እንዲህ ይላል። ቀደመ ቅዱስ አትናቴዎስ ከጠቀሰውን ጀመርና ቁጥር 7 የመንግስትን ምስጢር ሊሰውሩት የእግዚአብሔርን ስራ ግን በክብር ሊገልጡት ይገባልና መከራም እንዳታገኛችሁ በጎ ስራን ስሯት። ተመልከቱ፣ መከራም እንዳታገኛችሁ ምን አድርጉ? በጎ ስራን ስሯት። በጎ ስራን ስሯት። በጎ ስራን ስሯት። ጸሎት ከጾም ወይም ደግሞ አንዳንድ ዘሩ ጸሎት ከሰላም ይላል ከምጽዋትና ከጽድቅ ጋር መልካም ነው። ከብዙ የአመፅ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። የተቸገሩትን መጎብኘት ማለት መልካም ስራን መስራት። ቀደም ጀምሮ ስለ በጎ መስራት እያወራ ስለሆነ ምጽዋት ከሞት ታድናለች። ምጽዋት ከሞት ያድናል። እንዲህ ያለ በጎ ምግባር አሳይሻለሁ። በነገራችን ላይ ከመጽሐፍ ቅዱስ ላይ እንዴት በጎ ምግባር፣ በጎ ስራ፣ መልካም ስራ እንዴት ከሞት እንደሚያድን አሳይሻለሁ። ኢቨን ከአዲስ ኪዳን ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለች እና ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ። ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ። ገላትያ ምዕራፍ 6 ቁጥር 7 ሐዲስ ኪዳን ያውም ጳውሎስ ያውም ገላትያና ሮሚና ብዙ ጠቅስ ያው ላሳያችሁ። ገላትያ ምዕራፍ 6 ቁጥር 7 ላይ እንዲህ ይላል፣ አትሳቱ። ሎክ በረምባራችሁ ስሙ ጋይስ፣ አትሳቱ። እሺ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። እንዴ ሰው የሚዘራውን ነው የሚያጭደው? ምንድን ነው የሚዘራው? ምንድን ነው የሚያጭደው? እስቲ ከሚታጨደውን ጀምራ ምን ለማጨድ ነው? የሚታጨደውን ስናውቅ ስለሚዘራው እናወራለና። ምን የሚታጨደው ምን እንደሆነ ስሙ። በገዛ ስጋው የሚዘራ ይልና ከስጋ መበስበስን ያጭዳል። አሁን መበስበስ ይታጨዳል። አንድ ሁለተኛ፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። ሁለት የሚታጨድ ነገር አለ። በደንብ አድርጋችሁ ስሙ ጋይስ፣ በደንብ አድርጋችሁ ስሙ ፕሊዝ። ሁለት የሚታጨዱ ነገሮች አሉ። አንደኛው መበስበስ ይታጨዳል፣ ዘላለማዊ ሞት ማለት ነው። ሁለተኛው ደግሞ የዘላለም ሕይወት ይታጨዳል። ሁለት የሚታጨዱ ነገሮች አሉ። ሰው ደግሞ የሚያጭደው ምን ያደረገው ነው ብሏል? የዘራውን
የዘላለም ሕይወትን እኛ ማጨድ እንችላለን ዘርተን? መጽሐፉ አለ። እንዴት ነው የምንዘራው? መልካም ስራን መስራት። በመንፈስ መዝራት ማለት መልካም ስራን መስራት ነው። ማስረጃ ትፈልጋላችሁ? ቀጣዩን ጥቅስ ማንበብ ነው። ምን ችግር አለው? ቀጣዩ ጥቅስ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። መልካም ስራ፣ ከመልካም ስራዎች ውስጥ አንዱ ምጽዋት ነው። ድሆችን መርዳት ነው፣ ማገዝ ነው። ስለዚህም ቅድም እንዳልኳችሁ በመጽሐፈ ምሳሌ ላይ ምን ተብሎ ተነገረ? ለድሃ የሚሰጥ እኮ እግዚአብሔርን ያበድራል ተብሎ ተነገረ። ለድሃ የሚሰጥ እግዚአብሔርን ማነው? ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተነገረ። ስለዚህ ከመልካም ስራዎች ውስጥ አንዱ ምጽዋት ነውና ይኸው የዘላለም ሕይወት ራሱ ሊታጨድ ይችላል። ምን በማድረግ? መልካም ስራን በመስራት። ለምሳሌ ከዛ ውስጥ አንዱ ምጽዋት ነው። ይኸው መጽሐፍ ቅዱስ እኮ ግልጽ ነው። ገና ለገና ከእናንተ ትምህርት ጋር ተጣርሷልና መጽሐፍ ቅዱስን እያወጣችሁ መቁረጥ አስፈላጊ ነው ወይ? አይ ፕሊዝ እኔ በግሌ በስልኬ ነው የገባሁት። እኔ የምጠይቀን ጥያቄ ላይ ብቻ ፎከስ አድርግ። ፕሮቴስታንት መንገድ እያስተማርኩበት ነው። የአንቺን ጥያቄ አንስቼ እሱን አፕሮች እያስተማርኩ ያለሁት ይቅርታ፣ እሱን አፕሮች ስለማልወድ ነው። አብረን እንድንቆይ እሱን አፕሮች ነው ያልወደው። ኦርቶዶክስ እያለም ሰው ቢያወራ ትምህርት በሚሆንበት መልኩ ኦርቶዶክሶች ብለሽ እኮ ነው የጠየቅሽን። እናንተ እንደ የተቀበላችሁት ብለሽ ነው የጠየቅሽን። አይደለም እኔ ጥያቄ ነው የጠየቅኩ። እኔ ትምህርት ነው የጠየቅኩ እሱን ነው አይደለም። እኔ ትምህርት ነው የጠየቅኩ። መጽሐፉን ይኸውልህ፣ ይቅርታ አንተ ስታወራ እኮ ሰምቻለሁ። እኔ ትምህርት ነው የጠየቅኩ፣ መጽሐፍ ቅዱሳዊ ጥያቄ ነው የጠየቅኩ። ስለዚህ መጽሐፍ ቅዱሳዊ መጽሐፉ ስለምትቀበሉት ነው የጠየቅኩ። አሁን እንቀበለዋለን ብለሃል። ደግሞ 80 መጽሐፍ ቅዱስ ላይ ሳነብ ያገኘሁት መጽሐፍ ነው። ይህ መጽሐፍ እኔ ከቻትጂፒቲ ላይ አይደለም ያገኘሁት። ስለዚህ መጽሐፍ ቅዱስ ክፍሉን አንስቼ ነው የጠየቅኩ። ስለዚህ ከድነት አንጻር፣ ከክርስቶስ የድነት አንጻር ምጽዋት ከሞት ያድናል ወይ ደግሞ የኃጢአትን ሁሉ ያነጻል የሚል የጦቢትን መጽሐፍ ጥቅስ አንስቼ ነው እየጠየቅኩ ያለሁት። ስለዚህ አንተ አሁን እያነሳልኝ ያለኸው ገላትያን ነው። ኦኬ ገላትያን አነሳልኝና የስጋ ስራ ማለት በስጋ የሚዘራ ይላል። ኦኬ ሰው በስጋ የሚዘራውን በስጋ በምድር ላይ መበስበስን እንደሚያጭድ ይናገራል። አዎ ይናገራል። ግን ከዚህ ክፍል ጋር እንዴት ልታገናኘው እንደፈለግ አልገባኝም። እኔ እየጠየቅኩ ያለሁት መሰረታዊ የድነት ትምህርት ነው እየጠየቅኩ ያለሁት። ሰው በስጋው ስለሚዘራው አይደለም እያነሳው ያለሁት። ሰው በስጋው ለሚዘራው ያጭዳል። አዎ ያጭዳል። በምድር ያጭዳል፣ በሰማይ ያጭዳል። ነገር ግን ከድነት ትምህርት አንጻር ለምሳሌ አሁን የሚያጭደው ምንድን ነው? ምጽዋት በራሱ እኮ አምላክ አይደለም አይደለም? ምጽዋት በራሱ አምላክ ነው እንዴ? የሚያጭደው ምንድን ነው? በስጋ በሽታን ያጭዳል፣ በስጋ በሽታን ያጭዳል፣ ሞትን ያጭዳል አይልም። በስጋ ማጨድ ማኪት ነው ደግሞ ይህን የተማርሽው። ቆይ አንዴ በስጋ ማጨድ እኮ አይደለም የተባለው። በስጋ መበስበስን ያጭዳል የሚል አላነበብክም? ይኸውልሽ በስጋ የሚዘራ ይላል። እንደዛ ብሎ የሚጀምረው እኮ በስጋ የሚዘራ ከዛ በኋላ በስጋ ያጭዳል ሳይሆን ከስጋ ሚኒንግ በስጋ በዘራው ምክንያት ከስጋ ምን ማለት ነው? እስቲ አሁን ያው አንድ ነገር እኮ እያወራን ነው አይደለም? በፍጹም መበስበስን ነው የሚያጭደው። ከመበስበስ ውጭ ተነግሯል። የዘራው በስጋው ነው አለ አይደለም? የዘራው በስጋው ነው አይደለ? በስጋ መዝራት ምንድን ነው? በስጋ መዝራትማ ማለት ኃጢአት፣ አመፅ፣ አለመታዘዝ፣ አለማመን ብላ ብላ ብዙ ነገር። የስጋ ፈቃድን ያው እዛው ገላትያ ላይ የስጋ ፍሬና የስጋ ስራና የመንፈስ ቅዱስ ፍሬ ይላል። የስጋ ስራ እኮ እዛው ተገልጿል ገላትያ ላይ። አውዱ ላይ ቆመን ማውራት ያለብን አለ። ትክክል ነው። ስለዚህ የስጋ ምን ነው የሚያጭዱት? ይሰማል ወይስ ተቋረጥኩኝ? ትሰማለህ? አንቺን እሺ ተቋረጥሻለሽ እኮ ሄሉ። የስጋ ፈቃድን የሚፈጽሙ ምንድን ነው የሚያጭዱት? የኔ የተቆራረጠ ከሆነ ኦኬ ላቆም። እየተቆራረጠ ከሆነ አንተ ቀጥል። የስጋ ፈቃድ ነው ይሄው ነው። የስጋ ፈቃድን የሚፈጽሙ ምንድን ነው የሚያጭዱት? በስጋቸው የሚያጭዳሉ፣ በሰማይም ያጭዳሉ። ምንድን ነው ቅጣት እኮ አለው። እዛው ጥቅስ ላይ ሆነሽ ንገሪኝ እስኪ ምንድን ነው የሚያጭዱት? እዛው ጥቅስ ላይ የሚለው ነገሩ ከስጋ መበስበስን ያጭዳሉ ይላል። መበስበስ ማለት በስጋ ሞትንም ጭምር አፈር ላይ መግባትንም ጭምር። ዘላለማዊ ሞትን የሚያመለክት ነው አይደለም? ሁለቱንም ያመለክታል። ምን ኩስ ሌላማ ምን አለ? ምን ማለት ከዘላለም ሞት ውጭ ምን ነው የሚያመለክተው?
ከዘላለም ሞት ውጭ በምድር ላይ በሽታን ይጎናጸፋሉ፣ በሽታን ይጎናጸፋሉ፣ የሞራል ውድቀት ይጎናጸፋሉ። ታዲያ በስጋ ምን ማለት ነው? እዚህ ላይ አይልም እንዴ? ከስጋ መበስበስን ያጭዳል ነው የሚለው። ህመምን ያጭዳል አላል። ህመምንማ ጳውሎስ ራሱም እኮ ሲታመም ነበር። አይ በስጋ መበስበስን ያጭዳል ምን ማለት ነው? በስጋ የሚታጨድ ሌላ ነገር አለ? አንዴ አሁን እኮ በስጋ የሚታጨድ አይልም፣ ከስጋ የሚታጨድ ነው የሚለው። አሁን ቃሉን በስነ ስርዓት እያልሻለሁ እኮ ምን ማለት ነው? እሺ ከስጋ የሚታጨድ ምን ማለት ነው? እኮ እሱን እኮ ነው እያልኩሽ ያለሁት። አንዴ ተረጋጊ እሺ። አሁን መሰረታዊ ችግር ምንድን ነው? ይሄ በጣም ይቅርታ ፕሮቴስታንትን አትጠራካልሽኝ አልችልም። ለምን ከተባለ ትምህርት ነው እየተሰጠ ያለው። ትምህርት እየተሰጠ ስለሆነ እኔ እዚህ ጋር መጥቼ ከአንቺ ጋር ብቻ የሆነ ባኪንግ ፎርዝ አድርጌ ወጥቼ ክርስቲያን ወንድሞቼንም አልጠቅም ከሆነ ለእኔ ጉንጭ አልፋና አድካሚ ነገር ይሆንብኛል እና ኢንቬን ነው የሚሆነው። ራሱ ነገርየው ዝም ብሎ ከንቱ ይሆንብኛል። እንዳይሆንብኝ ለትምህርት እንዲሆን አድርጌ እናንተን ግን የማትሉትን እንደምትሉ አስመስዬ በማስቀመጥ ሳይሆን ካለው እውነት አንጻር አድርጌ ላስረዳ። በፕሮቴስታንት ውስጥ ለምሳሌ ሁሉም ባይሆንም ማለት ነው በብዙዎች ዘንድ ምን አይነት ትምህርት ይሰጣል? በቃ ክርስቲያን ከሆንክ ህመም ሊነካ አይገባም፣ ድህነት ሊነካ አይገባም ምናምን የሚባል ነገር አለ አይደል? የብልጽግና ወንጌል ተብሎ እና ህመም ከመጣብህ ምናምን በቃ ኃጢአት ስለሰራ ለዛ እግዚአብሔር እየቀጣህ አይነት ነገር የሚመስል ነገር ነው። አሁን እህታችንም ኃጢአት ስለሰራ በህመም ነው የሚቀጣው ትለኛለች። በጣም የሚያስቀው በጣም ፈኒ ነው። በጣም ቅዱሳን አባቶች፣ ቅዱሳን እናቶች በህመም ሊሰቃዩ ይችላሉ። ቅዱስ ጳውሎስ ለዚህ አንዱ ምሳሌያችን ነው። እና ህመም መምጣቱ ለኃጢአት ቅጣት ሆኖ የሚመጣ አይደለም ነሰሰርልኝ። እዚህ ላይ የተቀመጠው በተለይ ደግሞ ገላትያ ምዕራፍ 6 ላይ ገላትያ ምዕራፍ 6 ላይ የተቀመጠው ማለት ነው በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም ማለት ነው። ከስጋ ይላል ማለትም ከዛ ከፈጸማቸው ከስጋዊ ፈቃዶች ስራዎች ማለት ነው። ምን ያጭዳል አለ? መበስበስን። እያወራ ያለው ስለ ዘላለም ሞት ነው። እዚህ ክፍል ላይ አትሊስት እዚህ ክፍል ላይ ያለውን እነ ካልን መበስበስ ኮራፕሽን ስለሆነ በገዛ ስጋው የሚዘራ ከምን ከስጋ ሚኒንግ ከዛ ከስጋዊ ፈቃዱ ከፈጸሙ የስጋ ፈቃድ ማለት ነው። ከዛ በዛ ምክንያት እንደማለት ነው። በዛም ምክንያት ምንን ያጭዳል? መበስበስን። በመንፈስ ግን የሚዘራ ማለት የመንፈስ ፈቃድን የሚፈጽም እንደ መንፈስ ፈቃድ የሚመላለስ ማለት ነው። ከመንፈስ ማለትም ልክ ከላይ ከስጋ ሲባል ከስጋዊ ስራዎቹ እንደተባለ ሁሉ ከመንፈስ ሲባልም እንደ መንፈስ ፈቃድ ከተመላለሰባቸው መልካም ስራዎች ማለት ነው። ከዛ ከመልካም ስራ ማለት ነው። ከመልካም ስራ ምንን ያጭዳል? የዘላለምን ሕይወት ያጭዳል። በጣም ይሄ ለፕሮቴስታንቶች ራስ ምታት ነው። የዘላለም ሕይወት ከመልካም ስራ ይታጨዳል የሚለው ትምህርት እንዲህ ኧረ ስለ መልካም ስራ እያወራ አይደለም እንዳትሉ ቀጣዩን ጥቅስ ይዩት። ባንዝልም በጊዜው እናጭዳለን እና ባንዝልም በጊዜው ምን እንላለን? እናጭዳለን ይላል። እናጭዳለን እና መልካም ስራን ለመስራት አንታክት። ምን ለማድረግ? መልካም ስራን ለመስራት አንተ ከመልካም ስራ የዘላለም ሕይወት መታጨድ። አሁን ይሄ ምን ማለት ነው የሚለውን እናብራራዋለን። እንዴት ግን ለብዙዎች ግን እንዴት ያለ ራስ መታት የሆነ ነገርን ጳውሎስ እንደሚናገር ይት እኛ ጳውሎስ ካለን አሜን ብለን ነው የምንቀበለው። ኦኬ ጳውሎስ ወይ ከመልካም ስራ የዘላለም ሕይወት ይታጨዳል? አዎ በቃ አሜን እንቀበላለን። ጳውሎስ መምህራችን ሰው ምን ማለት ነው ከተባለ አንድ ሰው በጌታ በኢየሱስ ክርስቶስ ስራ ይድናል። ከሞት ወደ ህይወት ይመጣል። ከሞት ወደ ህይወት ከመጣ በኋላ ክርስቲያናዊ የሆነ እንደ ብርሃን የሆነ አመላለስን በመመላለስ የተቀበለውን የዘላለም ሕይወት ፍጻሜ ላይ ያደርሳል ማለት ነው። ወይም ፍጽምናው ይሰጠዋል፣ ፍጹም ይሆንለታል። እርሱ ልክ ጴጥሮስ እንደተናገረው ነው። በጎ ነገርን ማድረግ እንዳለብን ይናገርና ወደ እግዚአብሔር መንግስት በምልአት መግባት ይሰጣችኋል ይላል። ወደ እግዚአብሔር መንግስት በምልአት መግባት ይሰጣችኋል ብሎ እንደተናገረው ይሄ ወደ ምልአትነት የማደግ ጉዳይ ነው። ወደ ፉልነሱ የማደግ ጉዳይ። ስለዚህ የዘላለም ሕይወት እናጭዳለን ማለት ወደ እግዚአብሔር መንግስት በምልአት እንገባለን። ቆይ አንዴ ከዚህ ከመልካም ስራዎች ውስጥ ደግሞ አንዱ ከመልካም ስራዎች ውስጥ ደግሞ አንዱ ምንድን ነው? ምጽዋት መስጠት። ከመልካም ስራዎች ውስጥ አንዱ ምጽዋትን መስጠት ነውና ምጽዋት መስጠት የዘላለም ሕይወትን እንድናጭድ ያደርጋል ቢባል ወይም የዘላለም ሕይወት ማጨድ እኮ ከሞት መዳን ማለት እኮ ነው። ሌላ አዲስ ነገር እኮ የለውም። ከሞት ያድናል ቢል ፍጹም ክርስቲያናዊ እንደሆነ ልብ ልንለው ይገባል። ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ
ጌታችንና መድኃኒታችን ኢየሱስ እንዲህ ሲል ይመሰክራል። ምን ይላል? ያላችሁን ሽጡ ምጽዋትም ስጡ። ስለ ምጽዋት እኮ ብዙ ነው የተነገረው ጋይስ። እኛ እንደው ቀር ላደረግነው እንጂ ዝም ብላችሁ በመንገድ ላይ ስትሄዱ ምን ስትሉም የሆነ ሰው ሲጠይቃችሁ ትንሽም ብር ትሁን ከፍቅር የተነሳ ያለ ፍቅር አይደለም። እንዲህ ያለው ቻሪቲ ማለት ይሄ ምንድነው? ከፍቅር የተነሳ የሆነ አልምስ ጊቪንግ ያስፈልጋል፣ ምጽዋት ያስፈልጋል። ከፍቅር የተነሳ ወዳችሁት ያንን ሰው ማለት ነው። እና ጌታ ምን አለ? ያላችሁን ሽጡ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። እግዚአብሔር በሰማይ የሚሰጠን ታላቅ የሆነ የዘላለም ሕይወት አለ። ታላቅ የሆነ መዝገብ ነው። ይህ እንዲህ ምጽዋትን ስጡና የማያልቅ ነገር ይሰጣችኋል። እዚህ ምድር ላይ ብቻ አታከማችሁ ነው። ቀጣይ ያለ ኑሮ አላችሁ። የቀጣዩ ኑሯችሁን አሰናዱ ነው። እዚህ ያለውን ምድር ላይ ያለውን ዝም ብላችሁ ቤት በቤት ላይ እየደራረባችሁ ብቻ ምድራዊ ኑሯችሁን መገንባት ማሰናዳት ሳይሆን የሰማዩን ኑሯችሁን ደግሞ አሰናዱ እንጂ ነው እንጂ ይህንን እኮ የተናገረው እኮ አክሊል አይደለም። ጌታችንና መድኃኒታችን ራሱ ኢየሱስ እኮ ነው። ኢቨን ያኛውን ሰውዬ ምን ነበር ያለው ጌታ ኢየሱስ? ፍጹም ልትሆን ብትወድ ምን አድርግ ነበር ያለው? ያለህን ሸጠህ ለድሆች ስጥ እኮ ነው ያለው። ከዛስ መዝገብ በሰማያት ታገኛለህ እኮ ነው ብሎ ሲናገር የምናየው። መዝገብ በሰማያት ታገኛለህ ያለህን ሸጠህ ብትሰጥ። ስለዚህ አሁን ወደ ጳውሎስ ይህን ነገር ይዘን ወደ ጳውሎስ ስንመልሰው ጳውሎስ እንደተናገረው ምንድነው? በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። በአንዝርም በጊዜው እናጨዳለንና መልካም ስራን ለመስራት አንታክት ብሎ እንደተናገረው መልካም ስራን መስራት የዘላለም ሕይወትን ለማጨድ ይጠቅማል። ምጽዋት ከሞት ታድናለች ተብሎ መነገሩ ክርስቲያናዊ ነው። ግን እና ፕሮቴስታንቶች ግን ከራሳቸው ትምህርት ጋር ስለሚጣረስባቸው ማለት ነው አውጥቶ ቆርጠውታል። በእንደነዚህ ምክንያቶች ናቸው ብዙዎቹን ከካቶሊክ ቤተክርስቲያን ውስጥ አስወግዶ ለመውጣት የሞከሩት። በነገራችን ላይ ሌሎችም መጽሐፈ መቃብያን ምናምን ማየት ይቻላል። በተለይ ከቅዱሳን ምልጃ ጋር በተያዘ የሚሆን ምን የሚሆን በቃ እነሱ መጽሐፍ ቅዱስ አይደሉም እያሉ እየጣሉ ነው ይጡስ እና ለእግዚአብሔር ቃል ያራሩ አይነት ሰዎች ናቸው ብዬ አስባለሁ። ይሄ ከታላቅ ይቅርታ ጋር ለእግዚአብሔር ቃል ሰማሁትና እኔም ትንሽ ሰጠ ፕሊዝ ቀጥይ። እሺ ቴንኪው በጣም ሲስ እንግዲህ ለእኔም ጊዜ ትሰጠኛለህ ብዬ ተስፋ አደርጋለሁ። አንደኛ እሺ አኬ አሁን ያለውን ሰምተናል። ማንም ሰው ሃይማኖታዊ ትምህርት ሲያስተምር በልብ ሰፊነት የመስማት ችግር የለብኝም፣ ሰምቻለሁ። ነገር ግን አንዳንድ ጊዜ የሚጣረሱ ነገሮችን ደግሞ ሲነሱ ዝም ብዬ ላልፍ አልችልም። ለምሳሌ መጽሐፈ ጦቢት ያነሳውበት ምክንያት ምጽዋት ከሞት ያድናል ከኃጢአትም ሁሉ ያነጻል የሚል ሀሳብም መልእክትም ስላለው ነው። ለእኔ ምጽዋት መጽሐፍ ቅዱስ ያስረዳኝ አንድ ነገር ነው። አንደኛ ምጽዋት አምላክ አዳኝ ሊሆን አይችልም። ነገር ግን ሰዎች በእግዚአብሔር ፊት የሚያቀርቧቸው በረከቶች ናቸው ወይም ደግሞ መልካም ተግባሮች ናቸው ብሎ ነው መጽሐፍ ቅዱስ ሲያስተምር ያየሁት። አንድ እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለን የሚለው አዳኝ አንድ ጌታ ነው። ስለዚህ ሰው ሊድን የሚችለው ከሞትም ከኃጢአትም ሊነጻ የሚችለው በክርስቶስ የመስቀል ስራ ብቻና ብቻ ነው ብዬ አምናለሁ። መጽሐፍ ቅዱስ የሚያስተምረኝ ይሄ ስለሆነ ማለት ነው። ስለዚህ የመዳንን ትምህርትና ሰዎች በመልካም ምግባራቸው በእግዚአብሔር ፊት እግዚአብሔር ሊያስቆጥርላቸው የሚችላቸውን ምግባራቸውን ከድነት እኩል ማስቀመጥ መጽሐፍ ቅዱሳዊ ትምህርት ነው ብዬ አላምንም። እኔ በግሌ ማለት ነው አላምንም። ከዚህ አንጻር መጽሐፈ ጦቢትን ልቀበል አልችልም። አንኳር የመጽሐፍ ቅዱስ ትምህርትን የሚመታ ነው ብዬ እማምን ነኝ። አንድ ስለዚህ ምጽዋትን ከዚህ ያለፈ ትምህርት አለው ብዬ አላምንም። ምጽዋትን ከገላትያ መጽሐፍ ላይ አርገክ አሁን ስታስረዳን ነበረ አኬ ሀሳብህን ባከብር፣ ግን የማልቀበላቸው ነገሮች አሉ። መጽሐፍ ቅዱስ ገላትያን መጽሐፍ ምዕራፍ 5 ቁጥር 16 ላይ የሚያነሳው ነገር አለ። እንግዲህ በመንፈስ ኑሮ ላለው ነው የሚለው። የስጋ ምኞትን ግን አትፈጽሙ፣ ስጋ በመንፈስ የማይፈልገውን መንፈስን በስጋ ላይ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ ነው የሚለው። የሚፈልጉትንም አታደርጉም፣ በመንፈስ ብትኖሩ ግን ከጌታ በታች አይደላችሁም ብሎ የስጋ ስራ ግን ግልጽ ነው ብሎ በግልጽ ያስቀመጠው ነገር አለ። የስጋ ስራ ብሎ አስቀምጧል። ስለዚህ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋር፣ ጥል፣ ክርክር እያለ የጠቀሳቸው የመጽሐፍ ቅዱስ ሀሳቦች አሉ። ስለዚህ የገላትያ መጽሐፍ መልእክት አውድ በጣም ምጽዋትን በከፍተኛ ሁኔታ ለማስተማር የተቀመጠበት ሀሳብ ነው ስንል ከድነት ጋር አያይዞ አስቀምጠዋል። ይሄ መልካምን ፍሬ ከማፍራት አንጻር ሰው በስጋው ቢዘራ
ደግሞ በስጋ መበስበስን ያጭዳል፣ የስጋ ስራ እነዚህ ናቸው ብሎ ሰው በምድር ላይ የሚሰራቸው ተግባራቶቹ እንደሆነ በግልጽ የተቀመጠበት የመጽሐፍ ቅዱስ ሀሳብ ነው። አንድ ሰው በምድር ላይ ሲኖር ራሱን እንዴት መጠበቅ እንዳለበት ያስቀምጣል። ህይወቱን እንዴት በተግባር መግለጥ እንዳለበት ክርስትናውን ያስቀምጣል። ስለዚህ ለምን አምጥተክ እዚህ ጋር እንደሰፋኸው አልገባኝም፣ ባጭሩ አልገባኝም። ምክንያቱም ዋና የድነትን ትምህርት የሚመታ ነገር ነው ይሄ። በቃ አንድ ሰው የኃጢአትን ስርየት ሊያደርግ የሚችል ሰውን ከኃጢአት ሊያነጻ የሚችል ኢየሱስ ክርስቶስ ብቻ ነው። ከሞት ሊያድን የሚችል ይሄ ብቻ ነው። ሰው በምጽዋቱና ባቀረበው ነገር በእግዚአብሔር ፊት ተቀባይነት እንዲያገኝ መታዘዙ እንዲቀበልለት እንዲሰማለት የሚያደርገውን ምጽዋት ኃጢአትን ያስተሰርይለታል ብሎ ማስተማር እኔ ይህ መጽሐፍ ቅዱሳዊ ትምህርት ነው ብዬ ነው የማምነው። ጨርሻለሁ። እሺ እንግዲህ አሁን ሄሉ በጣም ከይቅርታ ጋር አልገባኝም ብለሽ መዝጋቱን የመረጥሽው። ከዛ ውጭ ግን ምጽዋት ሳይሆን የሚያድነው ኢየሱስ ነው። አሁን ቅድም ስቲ ነበረ ምጽዋት እኮ አምላክ አይደለም ስቲ ነበር። እኔ በጣም እንደዚህ አይነት አርጊመንቶች አስቸጋሪ ነው። ምጽዋት አምላክ አይደለም ስለዛ አያድንም እንዴ? ለምሳሌ እምነት እኮ ያድናል ትላላችሁ። እምነት እኮ አምላክ አይደለም። እምነት በራሱ አምላክ አይደለም፣ ፈጣሪ አይደለም። እምነት አምላክ አይደለም ግን ያድናል ማለት ቆይ እሺ እምነት ያድናል አያድንም? ቆይ አንዴ አዎ እሱ ላይ አይደለም እየገባ ያለሁት። እምነት ያድናል ወይስ አያድንም? ይህን መልሽልኝ ቀጥታ። እምነት ያድናል ወይስ አያድንም? ይኸውልህ እምነት ነገር ያልተረዳነው ነገር አስረግጠን እንድንረዳ የሚያደርግ መሳሪያ ነው። እሱን አይደለም እኔ የጠየኩሽ። እምነት ያድናል አያድንም? እንዲ አሁንም አትሰማም እያሉ ነው። ሲሱ አሁንም አንድ ያውራ ሲስ አንዴ አሁንም ድምፅ አሰማና እንደ ቅድሙ እንዲሰማ ጋይስ አለው እስቲ ያለው ካለው እስቲ አንድ አውሪ እስቲ ሄሉ ዝም ብለሽ ድምፅ አሰማ። አለሽ ብሩስ ሲሱ እንትነክ እስኪ ድምፅህን አሰማ። ከታች አይሰማም እያሉ ነው። አሁን ይሰማል። ቅድም ያነሷቸውን ሀሳቦች ካልተሰማ እኮ ውይይቱ ምንም ትርጉም የለውም። አሁን አለች። ቅድም እኔ የተናገርኩት ተሰምቷል? ከታች ያላችሁ ምልክት እኔ ተሰምቷችኋል? ቅድም አሁን ሲሲ አሁን የምታደርገው ችግር የለውም። እሺ እምነት ያድናል አያድንም? ይሉ የቅድሙ ተሰምቷል። ጸጋው በእምነት ያድናል። እኔ ጥያቄ ጸጋው በእምነት በኩል ያድናል። ጸጋው ያድናል አያድንም? አይደለም እኔ አሁን ጥያቄ ጸጋው በእምነት በኩል ያድናል። በቃ ይሁን ነው መልስ። ላንተ መልስ ላይ ሆነ ጸጋው በእምነት በኩል ያድናል። ኧረ ተረጋጊ እባክሽ። አፋፊ ናት ኑና ጸጋው ያድናል። ኧረ እኔ ምንም ተረጋጊ አትበለኝ። ተረጋግቼ ነው የማወራው። ደግሞ አለው ሄሉ ይሄ ተረጋጊ። ምክንያቱም አፋፊ በኢየሱስ አጠገብሽ አንድ ሰው ኑሮ ወይ ደግሞ ልክ እኔ ሳወራ አፍሽን ቢይዝልኝ ደስ ይለኛል። አለበለዚያ አንሰማማ። እኔም ሳወራ እኩል ከኔ ጋር የምታወሪ ከሆነ አስቸጋሪ ይሆናል። ጥያቄ ግልጽ ነው። እምነት ያድናል አያድንም? በነገራችን ላይ ገስ ፕሮቴስታንቶች ለዚህ መልስ እያጡ ነው ማለት ነው። አሁን እምነት ያድናል አያድንም ለሚለው ጥያቄ መልስ እያጡ ነው። ቀጥተኛ መልስ እኔም ጠይቁኝ ያድናል እላችኋለሁ። ልክ ጥምቀት ያድናል አያድንም ስትሉኝ ያድናል ብዬ እንደምመልሰው አክቹዋሊ ጴጥሮስም ጥምቀት ያድናል ብሎ እንደተናገረው ማለት ነው። እምነትንም እኔ ያድናል ብዬ በግልጽ እናገራሉ በልበ ሙሉነት። አሁን ፕሮቴስታንቶች እምነት ያድናል አያድንም ተብሎ ሲጠየቁ ራሱ ይህንን ራሱ በቀጥታ መመለስ እየፈሩ ነው። አሁን ቀጥታ መልስ ካለሽ መልሺ። እምነት ያድናል አያድንም? ወይም በቀጥታ አልመልስም ይህንን ብለሽ ከዛ በኋላ በእምነት በኩል ጥያቄ ልክ አይደለማ። በእምነት በኩል እንደሱ ካረከው አዎ። ስለዛ እምነት ያድናል ተብሎ አይነገርም። እምነት ያድናል ተብሎ አይነገርም ማለት ነው። በእምነት በኩል ጸጋው በእምነት በኩል ለምንድን ነው ቀጥታ ማትናገሪው? እምነት ያድናል ወይስ አያድንም የሚለው ላይ ይኸው ቀጥታ የተናገርኩት ጸጋው ያድናል። በእምነት በኩል ማለት ጸጋው ነው የሚያድነው። አይ መጽሐፍ ቅዱስ የሚለው ነው የምናገረው። ቆይ አንዴ ኖ ጸጋው በእምነት በኩል ያድናል። እምነት መሳሪያ ነው አልኩህ። እምነት መሳሪያ ነው። የሚሰማሽ ከሆነ ይሉ እምነት መሳሪያ ነው እንደምትሉ እኮ አውቃለሁ። አክቹዋሊ ለእኛ እምነት መሳሪያ ብቻ አይደለም፣ ግን መሳሪያነትም ነገርም እንዳለው ደግሞ እናምናለን።
የመሳሪያነት ሮልም እንዳለው ማለት ነው። መሳሪያ ብቻ አይደለም እኛ ጋር ግን የመሳሪያነት ሮልም እንዳለው እኮ እናውቃለን። ግን ከዛ አንጻር አሁን መሳሪያ ከመሆኑ አንጻርም ይሁን እምነት ግን ያድናል ብላችሁ ትናገራላችሁ አትናገሩ? እኔ ስለምን እያወራ እንደሆነ አኬ በእውነት አልገባኝም። ለምሳሌ በእርሱ የሚያምን የዘላለም ሕይወት አለው ይላል። አልገባኝም። ቆይ አንዴ ያልገባኝን ነገር መመለስ የለብኝም። ስለዛ እምነት ያድናል አያድንም የሚሉ ጥያቄ ራሱ አይገባችሁም ማለት ነው። በጣም ጥሩ። በቃ እሺ ታዩ እና እሱን ወደዚህ መለስ አድርጌ እኔ መጀመሪያ እምነት ምንድን ነው? ለአንተ እምነት ምንድን ነው? እስኪ ወንተ ግልጽ አድርገው። እምነት ለአንተ ምንድን ነው? በቃ አንቺ እየገባሽ ሚዩት አድርጊውና እየተወያየን እኮ ነው። ዲቤት አይደለም የገባ ነው። ስለዛ ይኸውልሽ አይደለም ዲቤት አይደለም የገባ ነው። እየተወያየን ነው አይደለም። ስለዚህ ይኸውልህ ቆቃ አይደለም አንዴ ፕሊስ ሚዩት አድርጊውና ፕሊስ አንዴ ትጨርሳለህ። አይሰማሽም እንዴ? ችግር የለውም። እኔ ስወጣም እኮ ትጨርሳለህ። ሚዩት አድርጊው እንዴ ይሰማኛል። እንግባባ መጀመሪያ ከሆነ እንደሚሰማሽ እርግጠኛ እንሆንና ሚዩት አድርጊው። እንዴ ብዙ ሰዓት እኮ እየሰማሽ አይገባኝም አልመልስም ካልሽ ዝጊውና አሁን እኔ አወራለሁ። ኖ አይደለም ከከበደሽ እኔ ማወራ አይደለም። እምነት ብቻ ነው አይደለም። ቆይ ሄለን አታዝጊ። እምነትን ዲፋይን አድርግ አንተ እባክሽን። ምንድን ነው አንቺ እምነትን ዲፋይን አድርግልኝ። ተጠይቀሽ የሚገባኝ ነገር የለም ካልሽ ሚዩት አድርጊውና ከዛ በኋላ አይደለም። ያንተ ጥያቄ ልክ አይደለም ነው ያልኩህ። ካኬ ጥያቄ ልክ አይደለም ነው ያልኩህ። ሚዩት አድርጊ እሺ ላውራበት። ኖ እምነት መሳሪያ ነው ካልኩ ለምን መልስ አልሆነም? ለአንተ ነው የኔ ጥያቄ። እምነት መሳሪያ ነው ካልኩ ለምን ጥያቄ አልሆነም? እሺ እንደዚህ ማንግባባ ከሆነ በቃ እኔ የማይገባኝ ነገር ቁጭ አድርጋ አታወራማ። በቃ እሺ ቻው። መልካም ቀን ሲሱ ውጭ አሁን እዚህ ላይ ሪፍሌክት እናደርጋለን። እኔ ልጠይቅሽና እኮ እምነት አያድንም? እምነት መሳሪያ ነው አልኩህ። እምነት ብቻውን ያድናል ምን ማለት ነው? መጀመሪያ እኮ እምነት መሳሪያ አይደለም። እምነት ብቻውን ያድናል። እምነት ብቻውን ያድናል። እምነት መሳሪያ ነው። ጸጋው በእምነት በኩል ስለሚል ጸጋው በእምነት በኩል ነው። በቃ ይኸው ነው መልሱ። እምነት ብቻውን ያድናል። እምነት መሳሪያ ነው ወንድም አይደል? እምነት ብቻውን ያድናል ማተልም እምነት ያድናል። አንድ ሰው አምኖ ነው የሚድነው። ቆይ አንድ ሰው የሚድነው አምኖ ነው በሚል እንግባ። አንድ ሰው የሚድነው አምኖ ነው። ሰዎችንም እንዳናሰለች አሁን ያላችሁ አይደለም። አንተ የምትፈልገውን እኮ ማውራት የለብኝም። አንድ ሰው የሚድነው አምኖ ነው። ቆይ ሲሲዮል አንድ ሰው የሚድነው አምኖ ነው። የሚያምነው ምንድን ነው? ኢየሱስ ክርስቶስ ስለኔ ኃጢአት በመስቀል ላይ ሞቶ እምነት ያድናል አያድንም? ጸጋው በእምነት በኩል ያድነዋል። አይደለም ቆይ ጸጋውን እንተውና ቆይ ሄልዬ በጣም ከይቅርታ ጋር ቆይ እምነት አሁን ሰው እምነት ያድናል አያድንም? እምነት ማዳን የሚችለው ጸጋ ስላለ ነው። ያለ ጸጋ እምነት ብቻ ሊያድን አይችልም። አይደለም በጸጋ አይደለም ጸጋ በቃ እንደዛ ነው መልሱ። ቆይ እምነት ብቻ እንደዛ ነው መልሱ። እንደዛ ነው እምነት ያድናል ስንል ይኸውልህ በጸጋ ውስጥ ነው። ስማ እምነት ያድናል ስንል በጸጋ ውስጥ ነው አልኩህ። ሲስ እመን ብቻ አትፍራ ለምሳሌ ምናምን ሲል ምን ማለት እምነት አይደለም። ወደ ሌላ ጥቅስ አትሂድ። አሁን መልሱልኝ። በቃ እምነት ጨረስን። መጽሐፈ ጦቢት ቆይ እንዴ አይደለም መጽሐፈ ጦቢትን ጨረስን። ለምሳሌ በእርሱ የሚያምኑ የዘላለም መጽሐፈ ጦቢትን ጨረስን ወይ? በቃ አይደለም በምጽዋት የኃጢአት ቆይ ሲሶ እምነት ብቻ ጨረስን። አይደለም ሄልዬ ለምሳሌ በእርሱ የሚያምን የዘላለም ሕይወት በልጁ የሚያምን የዘላለም ሕይወት እንዲኖረው ሲል ታዲያ ምን ማለቱ ነው? የሚያምን ሰው የዘላለም ሕይወት የለውም ማለት ነው? ሲስ አትሰማም? ጋይስ አልሰማም። እየተቆራረጥክ ነው ሲስ። ትሰማለህ? እኔ ጋር እየተቆራረጥክ ነው እኮ ሄልዬ ለምሳሌ በልጁ የሚያምን የዘላለም ሕይወት አለው ሲል በቃ ማመን ማለት ነው። ማመን መሳሪያ ብቻ አንቺ እንደምትዩ መሳሪያ ብቻ ነው ወይስ እምነት ከዛም ከፍ ያለ ነገር ነው? ሲስ ወይ አንድ ነገር ልበል ሲስ ስለማትሰማኝ እኔ እምነት የሚለው ንገሪኝ ኮንክ እያልከኝ ያለው ስለማትሰማኝ እኔ እምነት አልተሰማሽ ምን እንደምታወሪው እኮ ግርም ነው እኮ አንድ ነገር ሰማሽ ከሆነ ቆይሽ እኛ እምነት ብቻ ስንል ቆይ እዚህ ቤት ለሚሰማ ሰው ቆይ ለመሰማማት አንድ ወረጅ በእምነት በኩል ነው
አንድ ውረጂና አንድ ለመሰማማት ድጋሚ መዳን ሳይሻል አይቀርም። እንትን እያለች አይደለም እንዴ? እምነት መሳሪያ ማለት መሳሪያ ብቻ ነው ብሎ ራሱ አንድ ሰው ቢያምን ማለት ነው። አትሊስት ከመሳሪያነቱ አንጻር እምነት ያድናል ብሎ ሊናገር አይችልም ነው። በጣም ይህ እኮ የሚያስደፍቅ እምነት ያድናል ብሎ መናገር አይችልም። አሁን ይህን ቃል መጠቀም አይችልም። አሁን እያየን ያለ ነው እምነት ያድናል። ኤሊ አሁን ድጋሚ ላኪልኝ። ጌታችንና መድኃኒታችን ኢየሱስ ማለት ነው። ሲስ ጌታችንና መድኃኒታችን ኢየሱስ ያችን ሴት ምንሽ አድኖሻል ነው ያላት? እምነትሽ ነው የሚለው እኮ መሳሪያሽ አላለም እኮ እንዴ። ጦር ሜዳ አደረጋችሁት እኮ። አንተ ደግሞ አይ ችግር የለውም እኮ መሳሪያ እኮ ብትል እኮ ችግር የለውም። መሳሪያው ይሁንሽ እምነቱ ግን ስቲል እንደዛም ቢሆን እምነት ያድናል ተብሎ ይናገራል እንዴ። ስለዚህ አሁን አንድ ሚዩት አድርጎ ሲሲ በጣም እንትን እያለ ትንሽ ይረብሻል። በጣም ይቅርታ። እሺ ቴንክ ዩ። አሁን እንግዲህ ምንድነው የሆነ ስህተት ይሳሳቱና እዛ ስህተት ላይ ላለመያዝ ሲሉ የሆነ በቃ ግልጽ የሆነውን ነገርም በቃ ወደ መካድ ይኬዳል። እምነት ያድናል ተብሎ አይነገርም ወደ ማለት ነው። እምነት ያድናል፣ እምነት መሳሪያ ነው በእምነት በኩል ተብሎ ብቻ ይነገራል እንጂ እምነት ያድናል ተብሎ ግን አይነገርም። አይነገርም ያለው ተመልሰሻል። ሄሉ ጥቁር ነው አንቺ ሄሉ የሙሉ ወንጌል የማስተማሪያው የእምነት መግለጫ ላይ ማለት ነው በእምነት እንደሚጸደቅ ይናገራል። በእምነት የመጽደቅ የክርስቲያን ስነ መለኮት ትምህርት ከሁሉ በላይ የላቀና የመጀመሪያውን ስፍራ የያዘ የእውነት ትምህርት ነው ይላል። በምን በእምነት መጽደቅ። ስለዚህ ይነገራል በእነሱ ዞሮ ዞሮ ግን እንዴት ነው የሚለው ሲባል አሁን እኮ እሷ የምትለው ደግሞ ምንድነው? አሁን በእምነት መጽደቅን የሚለው ስለዛ ያው በእምነት በኩል ስለ መጽደቅ ብቻ ይወራል እንጂ እምነት ያጸድቃል ተብሎ ግን አይወራም ነው የእሱ ሀሳብ። አይ ቲንክ እምነት ያጸድቃል አይባልም ከተባለም በእምነት በኩል የመጽደቅ አይነት ነገር እንጂ እምነት ግን እምነት ተብሎ ግን ይሄ ነገር ለእምነት ግን ቀጥታ አይነገርም አይነት ነገር ነው። ስለ ጸጋ ምናምን አልተወራም። ትክክል ነው። አሁን እኮ እሺ ጸጋው ነው የሚያድነው ወይስ እግዚአብሔር ነው የሚል ጥያቄ ሲነሳ ደግሞ ምን ሊሆን ነው? ጸጋ ስጦታ ነው ከማን ሆነ? ከእግዚአብሔር። ያንን ስጦታ በእምነት እንቀበላለን፣ ከዛስ እንድናለን። ከዚህ አንጻር እምነት ራሱ ማለት ነው ምንድነው ያድነናል ተብሎ ሊነገር ይችላል ነው። ልክ እንዴት ማለት ነው? አሁን ቅድም ለሲስም እንዳልኩት ያቺ ደም የሚፈሳት ሴት አልነበረች? የጌታችንን የልብሱን ጫፍ እንደዛ ዳሳ የዳነችው ማለት ነው። በቃ እንደው ልብሱን የዳሰሱ እንደሆነ እድናለሁ ያለችው ማለት ማቴዎስ ወንጌል ምዕራፍ 9 ላይ ያለችው ጌታ ወደ ኢያኢሮስ ልጅ እሷን ከሞት ሊያስነሳ በሚሄድበት ወቅት ላይ መንገድ ላይ ያገኛት ሴት ናት። እሷ እንደምታስታውሱት ጋይዝ እና በቃ እሷ ምን አለች? እንደው ልብሱን ከዳሰስኩትማ እድናለሁ ብላ አሰበች። ስለዚህ አሰሰች። ከ12 ዓመት ጀምሮ በቃ ወደ 12 ዓመት ያህል ደም ይፈሳት የነበረች ሴት ናት። የልብሱን ጫፍ ዳሰሰችው። ከዛ ጌታ ኢየሱስም ዞር ብሎ ምን አላት? ልጄ ሆይ አይዞሽ፣ እምነትሽ እሺ አድኖሻል። ግልጽ አይደለም ነው? እምነትሽ አድኖሻል። እምነትሽ አድኖሻል። እምነት ያድናል። ይህንን የመጽሐፍ ቅዱስ እውነታ የካዱት ለምንድን ነው? ይህንን የመጽሐፍ ቅዱስ እውነታ አሁን እምነት ያድናል የሚለውን ግልጽ የሆነውን የመጽሐፍ ቅዱስ እውነታ ይህን ቃሉ በራሱ አሁን እምነት ያድናል ስለተባለ ክርስቶስ አያድንም ማለት አይደለም። ክርስቶስ ነው ያዳናት። ግን ክርስቶስ ያዳናት ስላመነች ነው። ስለዚህም እምነትሽ አድኖሻል ተብሎ ሊነገርላት ይችላል። ይኸው ጌታ እኮ ነው ያለው። ኢየሱስ ተሳስቷል፣ እናንተን ነው የምናምነው። በቃ ጌታ ተሳሳተ ነው ይህንን ቃል በመጠቀሙ። ኢየሱስ ይህንን ቃል በመጠቀሙ ተሳሳተ? አልተሳሳተም። እምነትሽ አድኖሻል ነው ያለው። እምነት ያድናል። ይኸው ሰው እምነት ያድናል። ከምን አንጻር? እግዚአብሔር ነፃ ስጦታውን ይሰጠናል። የድህነትን ሲሰጥ እኛ ደግሞ በእምነት እንቀበላለን። ሰው ከዛ አንጻር እኛም ስለምናምን ለመዳን ማለት ነው ለመዳን እኛም ስለምናምን እምነት ያድናል ተብሎ ሊነገር ይችላል። ከዚህ አንጻር ማለት ነው እና ጤናማ ነው። ወይም ደግሞ አምነን ደግሞ መጠመቅ አለብን አይደለ? የምንጠመቀው ለምንድን ነው? ለመዳን አይደል? ለመዳን ነው የምንጠመቀውና ጥምቀትም ያድናል ተብሎ ሊነገር ይችላል። ልክ አንደኛ ጴጥሮስ ምዕራፍ 3 ላይ
ጥምቀት ደግሞ አሁን እኛን ያድነናል ተብሎ እንደተነገረው ማን ያድነናል? ምን ያድነናል? ጥምቀት ያድነናል። ጥምቀት ያድናል። ባፕቲዝም ናው ሴቭስ ዩ። ጥምቀት ያድናችኋል። እንግዲህ አሁን ይህንን ያነሳነው ግን ለምን መሰላችሁ? ምጽዋት ከሞት ታድናለች ስለሚል ምጽዋት ከሞት ታድናለች ቢል ምጽዋት ራሱ አምላክ ነው እንዲህ ሲባል ነበር አይደለም። ጥምቀትም አምላክ ሆኖ አይደለም። እምነትም አምላክ ሆኖ አይደለም። ግን እግዚአብሔር ግን እነዚህ ነገሮችን አይቶ ለእኛ ሊሰጠን የሚችላቸው በረከቶች አሉ። ምጽዋትንም አይቶ መልካም ስራችንን አይቶ የዘላለምን ሕይወትን ሊያሳጭደን ይችላል። ልክ ቅድም እንዳየ ነው። በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ባንዘንም በጊዜው እናጭዳለንና መልካም ስራን ለመስራት አንተ አክት ተብሎ እንደተናገረው መልካም ስራን በመስራት ውስጥ እግዚአብሔር በረከትን ደግሞ ይሰጣል። የበረከቶች ሁሉ ምንጭ እግዚአብሔር ነው፣ መልካም ስራ አይደለም። እና ከዛ አንጻር ልንመለከተው ይገባል። እምነት ያድናል የሚለው ከተካደ ነገ ከነገ ወዲያ ምን እንደሚካድ እንጃ። ነቢያዊ መልሶች መጥተዋል። እስቲ ቆይ እሳቸው እምነት ያድናል አይባልም ካሉ የእሳቸውንም የነቢይ ቃል ደግሞ ግዝፈት ስላለው የእሳቸውን እንስማ። እርሶ ሰውዬ እንዴት አሉ? አኪ ሰላም ብያለሁ። ሁላችሁ በሰላም ይሁንላችሁ። ያለን ይመስገን አምላክ። እሺ እምነት ያድናል አያድንም? ወዳጅ ወይ ጉድ! ድሮ ጥምቀት ያድናል አያድንም ነበረ ጥያቄው። አሁን እምነት ያድናል አያድንም። ቆይ ሚዩት ነህ መሰለኝ። ሚዩት እንትን አንሳና ስለ